ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀለምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ ክፍል 4 ክፍል 4 መንፈስ ቅዱስ የመንፈስ ቅዱስ ትምህርት በመንፈስ መነሳሳትና በንስሐ ውስጥ ያለው ሚና መንፈስ ቅዱስ ከመጽሐፍ ቅዱስ መነሳሳትና ከንስሐ ሥራ ጋር የተያያዘ ነው። የእግዚአብሔር ጸጋ አገልጋዮች በመንፈስ ቅዱስ ስለ ንስሐ ተናግረዋል። ምዕራፍ 8 የመንፈስ ቅዱስን መፍሰስ መጥቀስ ምዕራፍ 2 ክፍል 4 መንፈስ ቅዱስ የመንፈስ ቅዱስ ትምህርት። ይህ ክፍል በቀለምንጦስ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ላይ በመንፈስ ቅዱስ ላይ ያለውን ግንዛቤ ለመንፈስ የተሰጡትን ሚናዎች ላይ በማተኮር ይመረምራል። ቀለምንጦስ እንደ ኋላዎቹ የነገረ መለኮት ሊቃውንት ሙሉ በሙሉ የዳበረ የመንፈስ ቅዱስ ትምህርት ባያቀርብም በመንፈስ እና በክርስትና ሕይወት ቁልፍ ገጽታዎች መካከል ጠቃሚ ግንኙነቶችን ያደርጋል። መንፈስ መነሳሳት እና በንስሐ ውስጥ ያለው ሚና መንፈስ ቅዱስ ከመጽሐፍ ቅዱስ መነሳሳት እና ከንስሐ ሥራ ጋር በግልጽ የተያያዘ ነው። ይህ ቀለምንጦስ መንፈስን የእግዚአብሔርን እውነት የመግባቢያና የመቀበያ ኃይል የሚሰጥ መለኮታዊ ወኪል አድርጎ እንደተመለከተው ይጠቁማል። ከአንደኛ ቀለምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች። ምዕራፍ 8 ሙሉ ጥቅስ የእግዚአብሔር ጸጋ አገልጋዮች በመንፈስ ቅዱስ ስለ ንስሐ ተናግረዋል። የሁሉ ጌታም ራሱ ስለ እርሱ በምን ላይ ይላል? እኔ ሕያው ነኝና ይላል ጌታ፣ የኃጢአተኛውን ሞት አልፈቅድም፣ ነገር ግን ከክፉ መንገዱ ተመልሶ እንዲኖር እፈቅዳለሁ። ይህንንም ቸር ቃል ጨምሮ የእስራኤል ቤት ወይ ከክፋታችሁ ተመለሱ፣ ለሕዝቤ ልጆች እንዲህ በላቸው፣ ኃጢአታችሁ ከምድር እስከ ሰማይ ቢደርስ ከቀይ ግምጃም ቢቀላ ከጥቁር ማቅም ቢጠቆር በፍጹም ልባችሁ ወደ እኔ ብትመለሱና አባት ሆይ ብትሉኝ እንደ ቅዱስ ሕዝብ እሰማችኋለሁ። በሌላም ስፍራ እንዲህ ይላል፣ ታጠቡ ንጹሐንም ሁኑ፣ የነፍሳችሁን ክፋት ከዓይኖቼ ፊት አስወግዱ፣ ከክፉ መንገዳችሁ ዕረፉ፣ መልካም ማድረግን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ፣ ፍረዱ፣ ለባለዋላጣችሁም ፍትሕ አድርጉ፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ ሐምራዊ ቢሆን እንደ በረዶ አደርጋችኋለሁ፣ እንደ ቀይ ግምጃም ቢሆን እንደ ነጭ ሱፍ አደርጋችኋለሁ ይላል። ብትወዱኝ ብትሰሙኝም የምድር ተባለ እምቢ ብትሉኝ ባትሰሙኝም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና፣ ስለዚህም የተወደዱት ሁሉ የንስሐ ተካፋዮች የሆኑ ዘንድ እየፈቀደ ሁሉን በሚችል ፈቃዱ እነዚህ መግለጫዎች አጽንተዋል። የእግዚአብሔር ጸጋ አገልጋዮች በመንፈስ ቅዱስ ስለ ንስሐ ተናግረዋል የሚለው ሐረግ መንፈስን ከንስሐ አዋጅ ጋር በቀጥታ ያገናኛል። ይህ መንፈስ ሌሎችን ለንስሐ የሚጠሩትን ኃይል እንደሚሰጥ እና መልእክቱ ራሱ በመለኮት አነሳሽነት እንደሆነ ይጠቁማል። ምዕራፍ 2 ከትልቅ አውድ ውስጥ ከፊል ጥቅስ። ከዚህም በላይ ሁላችሁ በትሕትና ተለይታችሁ ነበር፣ በምንም ረገድ በትዕቢት አታበዩም ነበር፣ ነገር ግን ከመቀበል ይልቅ ለመስጠት ፈቃደኞች ነበራችሁ እንጂ መታዘዝን አታስገድዱም ነበር። እግዚአብሔር ባደረገላችሁ ዝግጅት ረክታችሁ ቃሉንም በጥንቃቄ እየተከታተላችሁ በውስጣችሁ በትምህርቱ ተሞልታችሁ መከራውም በዓይናችሁ ፊት ነበረ። ስለዚህ ለሁላችሁ ጥልቅና ብዙ ሰላም ተሰጠን። ቅዱስም መፍሰስ በሁላችሁ ላይ ሳለ መልካም ለማድረግ የማይጠገብ ፍላጎት ነበራችሁ። ከቀደም ሲል ይበልጥ አንድ በነበረበት ሁኔታ በቆሮንቶስ ቤተ ክርስቲያን ላይ ከብዙ የመንፈስ ቅዱስ መፍሰስ ከመጥቀሱ መንፈስ በማኅበረሰቡ ላይ ኃይል በመስጠትና አንድ በማድረግ ያለውን ሚና ይጠቁማል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት 2 ጴጥሮስ 1:20-21 ሙሉ ጥቅስ። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ፈቃድ ሊተረጉም አይችልም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተነድተው ቅዱሳን ሰዎች ተናገሩ። አስተያየት ይህ ክፍል በመጽሐፍ ቅዱስ መነሳሳት ውስጥ የመንፈስ ቅዱስን ሚና በቀጥታ ይመለከታል። ትንቢት ከሰው ፈቃድ ወይም ትርጓሜ ሳይሆን ከእግዚአብሔር እንደመጣ ነቢያት በመንፈስ ቅዱስ ተነድተው እንደተናገሩ አጽንዖት ይሰጣል። ይህ የትንቢታዊ ጽሑፎች መለኮታዊ አመጣጥ እና ሥልጣን ያጎላል። የመንፈስ ሚና ሐሳቦችን ማቅረብ ብቻ ሳይሆን ነቢያት የእግዚአብሔርን ቃል እንዲናገሩ በንቃት መምራትና ኃይል መስጠት ነው። ዮሐንስ 16:13 ሙሉ ጥቅስ። እርሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። አስተያየት ይህ ጥቅስ አማኞችን ወደ እውነት በመምራት የመንፈስ ቅዱስን ቀጣይ ሥራ ይገልጻል። ኢየሱስ መንፈስ ወደ እውነት ሁሉ ይመራችኋል ብሎ ቃል ገብቷል። ይህም እንደ አስተማሪ እና መለኮታዊ እውነት ገላጭ ያለውን ሚና ያመለክታል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም የሚለው ሐረግ የመንፈስ ለአብና ለወልድ መገዛትን አጽንዖት የሚሰጥ ሲሆን መለኮታዊ መገለጥ አስተላላፊ እንደመሆኑ ያለውን ሚናም ያረጋግጣል። ቲቶስ 3:5 ሙሉ ጥቅስ። እርሱም እንደ ምሕረቱ መጠን በዳግም ልደት መታጠቢያና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ሥራ አይደለም። አስተያየት ይህ ክፍል መንፈስ ቅዱስን ከመዳንና ከመታደስ ጋር ያገናኛል። እግዚአብሔር በዳግም ልደት መታጠቢያና በመንፈስ ቅዱስ በመታደስ እንዳዳነን ይናገራል። ይህ በመልሶ መወለድ ሂደት ውስጥ የመንፈስን ሚና ያጎላል። ይህም በአማኞች ሕይወት ውስጥ የእግዚአብሔር የመለወጥ ሥራ ነው። የመንፈስ ሥራ ለአዲስ ልደትና ለመንፈሳዊ ለውጥ አስፈላጊ ነው።
ቀሌምንጦስ እንደ ኋላዎቹ የነገረ መለኮት እድገቶች በመንፈስ ቅዱስ ማንነት ወይም ሙሉ ባሕሪ ላይ በስፋት ባይገልጽም፣ በመንፈስ በመነሳሳት እና በንስሐ ላይ ያለው አጽንዖት ለወደፊቱ የመንፈስ ቅዱስ ትምህርት የወደፊት ውይይቶች ጠቃሚ መሠረት ይጥላል። መንፈስን ከተጻፈው ቃልና ከአማኞች ውስጣዊ ለውጥ ጋር ማገናኘቱ ለቀደምት የክርስትና አስተሳሰብ ትልቅ አስተዋጽኦ ነው።